ሰላም አለይኩም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ሀባይብ ዛሬ ለየት ባለ ቪዲዮ ከወትሮ ነው የመጣሁት። ይህንን ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ እህቶች እንዲደርስ አድርጉት። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ዛሬ እንግዲህ ከወትሮው ለየት ያለበት ምንድነው? ያው ቀኑ ጁምአ ነው ሜይ 2026 ማለት ነው። ሀባይ የዛሬው ቪዲዮ እሰራላችኋለሁ እያልኩኝ ብዙ ጊዜ ነገር ግን እረሳለሁ ማለት ነው። በእርግጥ ካሁን በፊት ሰርቼላችሁ ነበረ ቆየት ብሏል እንጂ ማለት ነው። እሱ ምንድነው መግዛት ያለባችሁ ሀብል የፈለጋችሁትን ዲዛይን ማጫወቻ ከመረጣችሁ በኋላ መግዛት ያለባችሁ አሪፉ ሀብልና መግዛት የሌለባችሁን ሀብል ይዤላችሁ ነው የመጣሁት ማለት ነው። እንግዲህ በመጀመሪያ ወርቅ ምን ደረሰ የሚለው ያው ኢድም ስለሆነ አልሰራሁላችሁም ማለት ነው። ወርቅ ያን ያህል ከባለፈው አልጨመረም ማለት ነው። ምክንያቱም ለምሳሌ ሳዑዲ አረቢያ ላይ ዛሬ 1 ግራም 476 ሪያል ነው የግራሙ ዋጋ ብቻ ማለት ነው። ሀባይ ኢንሻአላህ እሱን ደግሞ በቀጣይ የምነግራችሁ ይሆናል። ዛሬ ግን ዋናው ነጥብ እናንተ እንድትገዙ የምፈልገውንና ካሁን በፊት ደግሞ ገዝታችሁ የላካችሁ ልጆች ያው የነገርኳችሁም አላችሁ ያልነገርኳችሁም ከገዛችሁት በኋላ እንዲህ ነው ማለቱ ያው ጥቅም የለውም ማለት ነው። ሳትገዙ በፊት ሲሆን እንጂ ማለት ነው። ሀባይ መግዛት ያለባችሁ ሀብል ይቺ አሁን እኔ አርጊያት የማሳያችሁ በጣም አሪፍ ሀብል ናት። ቆንጆ ናት። የድሮ ናት። የድሮን ብትሆን ምን ጊዜም ቢሆን ዲዛይኗ ፋሽኗ አያልፍም ማለት ነው። ሁሉ ጊዜ እንዳዲስ ናት። በቀጭንም አለ በወፍራምም ማለት ነው። መግዛት የሌለባችሁ ሀብል ይሄ አሁን የማሳያችሁ በጣም ሚዛን ላይ ለራሱ በጣም ቀላል ነው። ስታዩት ለራሱ አንዳንድ ሰው ጎላ ብሎ ስለሚያዩ ነው መሰል ይወዱታል፣ ግን ይሄ አይረባም ማለት ነው። አንደኛ የመበጠስ እድሉ በጣም ሰፊ ነው። ሁለተኛ ደግሞ ያኔ እኔ እንጃ ይችኛዋ ናት ቆንጆዋ ማለት ነው። ብዙ ሰው የሚወዳትና የሚፈልጋት ዲዛይን በወፍራምም አለች በቀጭንም አለች። ነገር ግን ይሄ አይረባም። እንዳስገዙ የገዛችሁ ብትቀይሩ ታሪፍ ነው። ካልቻላችሁ ደግሞ ያው ይቀመጥ ማለት ነው። ግን ከቻላችሁ ሸጣችሁ ብትቀይሩት ቆንጆ ነው። ምክንያቱም ያችኛዋ ናት ተፈላጊ ማለት ነው። ኢትዮጵያም ቢሆን ተፈላጊዋ ያችኛይቱ ናት። አሁን ሰውየው በእጁ የያዛት ማለት ነው። ነገር ግን አቦሜትርም ቆንጆ ነው። እኔ እንዴት ገዙ የማልፈልገው እንዳልኳችሁ ያሳየኋችሁን ይሄን አትግዙ ያልኳችሁን ሀብል እንዳትገዙ። ያኔ ምን ልበላችሁ፣ አንደኛ እናንተ ዝም ብላችሁ ጎላ ብሎ ስታዩት እንደዚህ በፎቶ ላይ ጥሩ መስሎ ይታያችኋል። እስኪ ሚዛን ላይ አድርጉት። በጣም ቀላል ነው። ግራም ራሱ አይመታም። ሀቂቃ የምታውቁ ልጆች ታውቁታላችሁ። የማታውቁ ግን እንድታውቁ ነው እኔ ዛሬ እንደ ዋና ነገር ይዤላችሁ የመጣሁት ማለት ነው። ከዛ በመቀጠል ግን ነጋዴዎች የራሳችሁን ጥቅም እያመቻቻችሁ ሰው እንዲገዛ የምትገፋፉን ነገር ይገርመኛል ሀቂቃ ማለት ነው። ወላሂ አንድ ሰው እኮ ለራሱ የሚወደውን ነገር ነው ሰው እንዲገዛ ለሰው የሚሰጠው ማለት ነው። ለራሳችሁ የጠላችሁትን ለራሳችሁ የማትፈልጉትን ነገር ሰው እንዲያደርግ ለምን ታደርጋላችሁ? የምሬን ነው የምላችሁ። እኔ ብዙ ወርቅ ሻጮች 21 ካራንት ባህሪን ነው ጉዙ ትላላችሁ። ነገር ግን የራሳችሁን ጥቅም ብቻ ነው የምትፈልጉት፣ ግን አስፈላጊ አይደለም። እህቶቻችሁ ጥሩ ነገር ብራቸውን አውጥተው ጥሩ ነገር እንዲገዙ ብትገፋፏቸው ችግር የለውም። ወርቅ አስፈላጊ ነገር ነው ለኛ ለሴቶች ማለት ነው ከምንም በላይ። ግን እናንተ ብቻ ገንዘባችሁን እያያችሁ የማይሆን ነገር ግዙ ማለት ይሄ አስፈላጊ ነው ብላችሁ ታስባላችሁ? ለራስሽስ ቢሆን ምሳሌ ማለት ነው አንቺ ብትሆንስ ታረጊዋለሽ? አታረጊውም። እና ለራሳችሁ የምትወዱትን ነገር ለራሳችሁ ጥሩ ነው የምትሉትን ነገር ብቻ ለሰዎች ሽጡ። ገበያ ስለሆነ ብቻ እናንተ ገንዘባችሁን እያያችሁ ሰው እንዲገዛ፣ በተለይ ደግሞ እኛ አረብ ሀገር የምንኖር ሰው እንዴት ሆነን ገንዘባችንን እንደምናገኘው እናውቀዋለንና የራሳችሁን ጥቅም ብቻ አታመቻችሁ ለማለት ነው። እህቶቼ የማሳያችሁን እዚህ ጋር የዚህ አይነት ሀብል ግዙ። ከዛ ውጭ ያኛውን የተዲቦለቦለውን እንዳትገዙ። የዛሬው ቪዲዮ እንግዲህ ይሄን ይመስላል።